የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት ተሰርዟል። ህወሓት በ50 ዓመት ታሪኩ ከፓርቲ መዝገብ የተሰረዘ ድርጅት ሆኗል። እነ ዶክተር ደብረጽዮን ግን ይህ ውሳኔ ከተላለፈ ከባድ አደጋ ይከሰታል ሲሉ አስጠንቅቀዋል። ዝርዝሩን ዜናችን ይመለከተዋል። ብፁዕ አቡነ ማትያስ አፋጣኝ የሰላም ጥሪ አቅርበዋል። ከቅዱስ ሲኖዶሱ የርክበ ካህናት ስብሰባ በኋላ ጥሪ ያቀረቡትን የአቡነ ማትያስን መግለጫ እንመለከታለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ እየመረረን ቢሆን ከፌደራል መንግስት ጋር መስራት ግዴታ ነው ሲሉ ይፋ አድርገዋል። ከዚህ ባለፈ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ኃይልና ከኤርትራ ጋር እየሰራን ያሉት ወታደራዊ አመራሩ እርሳቸው እንዲወገዱ በሙሉ ድምጽ ያሳለፈውን ውሳኔ በተመለከተ ይፋ ያደረጉትን መረጃ የምንመለከት ይሆናል። ከውጪ ፕሬዚዳንት ትራምፕ በሳውዲ ቆይታቸው የተፈራረሙት የኢኮኖሚ ስምምነት ከዚህ ባለፈ ደግሞ በ10 ሚሊዮን ዶላር ለጥቆመን ችሮታ እንከፍላለን ተብሎለት የነበረው የሱሪያን አዲሱ መሪ በሪያድ በግንባር አግኝተዋል። በወፍ በረር የምንቃኘው የባህር ማዶ ጉዳይ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ህወሓት ከፖለቲካ ፓርቲነት ተሰርዟል። በ50 ዓመት ታሪኩ ከፓርቲ መዝገብ የተሰረዘም ድርጅት ሆኗል። በነ ዶክተር ደብረጽዮን የሚመራው የህወሓት ቡድን ግን ይህ ውሳኔ ከተላለፈ ከባድ አደጋ ይከተላል ሲሉ አስጠንቅቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ከሆነ ህወሓት ከየካቲት 5 ጀምሮ እግድ በመጣል የሚጠበቅበትን እርምጃ እንዲወስድ የተሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል ብለዋል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በምርጫ ቦርድ ተሰርዞ እንደነበር ይታወሳል። ፓርቲው በአመጻ ድርጊት በመሳተፉ የተነሳ ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ መሰረት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። የዛሬው የምርጫ ቦርድ የፓርቲውን መሰረዝ አስመልክቶ ባወጣው መግለጫ በአዋጅ ቁጥር 1332/2016 ተከትሎ በወጣው መመሪያ መሰረት ቦርዱ ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ምክንያት በተለያየ ጊዜ ማሳሰቢያ ቢሰጥም በህግ የተጣለበትን ግዴታ አልፈጽምም ሲል ይፋ አድርጓል። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነት በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግና መመሪያ ለማክበርም ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሰዋል። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሰዋል። ነገር ግን ህወሓት ህጋዊ ሰነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲውን ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አለማቅረቡን ቦርዱ በመግለጫው ላይ አመላክቷል። ምርጫ ቦርድ በጻፈው ደብዳቤ ላይ ህወሓት ሐምሌ 19 ቀን 2016 ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ጥያቄ ሲያቀርብ በወቅቱ የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲውን የመመዝገብ ሂደት በግልጽ አስታውቆ ነበር። ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና በግልጽ በማወቅና በመረዳትም አዋጁ ላይ የተመለከቱን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው መከናወኑንም ቦርዱ አስታውቋል። በወቅቱ ህጋዊ ሰነድ ይመለስልኝ ብለው ጥያቄ ሲያቀርብ ጥያቄ የቀረበው የአዋጁን መውጣት ተከትሎ መሆኑን ፍትህ ሚኒስቴር ህወሓት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ስለመመዝገብ የሚያስረዳ ስለመሆኑም አስታውቋል። ቦርዱ ነሐሴ 3 ቀን 2016 በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነትም ማረጋገጫ ሰርቲፊኬት በተሰጠበት ጊዜ በግልጽ የተቀመጠው ህጋዊ ሰውነት እንደማይመለስለት መግለጹንም በዚሁ መግለጫ ላይ አስፍረዋል። ከዚህ ባለፈም ቦርዱ በወቅቱም የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው ፈርመው መውሰዳቸውን በመግለጽ በልዩ ሁኔታ ተመዝግበው የተሰጠን ህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም ባይ ነው። ከተመሰረተ ከ5 10 ዓመታት በላይ ያስቆጠረ ህወሓት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ እያደረገ ሲሆን ለዚህም የቀደመው እውቅናው እንዲመለስለት እንጂ በአዲስ መልክ ለመመዝገብ ፈቃደኛ አይደለም ሲል ቆይተዋል። ባለፈው ሳምንት ህወሓት ባወጣው መግለጫ በትግራይ የተካሄደውን ጦርነት ለማስቆም ከፌዴራል መንግስቱ ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ እንዳይፈጽም የሚያስገድደው ኖም ሲል አስታውቋል። በዚህም የድርጅቱን ህጋዊ እውቅና ለመመለስ የሚያስፈልገው የፖለቲካ ውሳኔ እንጂ የህግ ጉዳይ አለመሆኑን በመጥቀስ የፌዴራል መንግስቱና ሌሎችም የፕሪቶሪያ ስምምነት አሸማጋዮች የህወሓትን ነባር እውቅና እንዲመለስለት እንዲያደርጉም ጥሪ አቅርበው ነበር። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ ጥሪ አቅርበዋል። ፓትርያርኩ በተለያየ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ የማድረግ የቤተክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልእኮ ነው ብለዋል። የቤተክርስቲያኗ ፓትርያርክ ይህንን ያስተላለፉት በዛሬው ዕለት በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ጉባኤው የቤተክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞች በመገምገም ለቀጣይ ጊዜ
የሥራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ላይ ገልጸዋል። አቡነ ማትያስ በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን መግለጫቸው አመላክተዋል። የሲኖዶስ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም የተሻለ ጊዜ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባናል ሲሉ የሲኖዶስ አባላትን አሳስበዋል። አቡነ ማትያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶስ የወጡ ወገኖች መኖራቸውንም ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ፓትርያርኩ ከሲኖዶስ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወሳል። በራሳቸው መንገድ ያቋቋሙትን ሲኖዶስ ደግሞ መንበረ ሰላማ ሲሉም መሰየማቸው የሚታወስ ነው። የዚህ ምክንያት የሰሜን ኢትዮጵያ ጦርነት ሲሆን ጦርነቱን ባስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ የቤተክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዞ የነበረ ቢሆንም ከትግራይ አባቶች ጋር እርቀ ሰላም ለማውረድ የተደረጉ ጥረቶች አልተሳኩላቸውም። አቡነ ማትያስ በዚህ ንግግራቸው ከሲኖዶስ የተነጠሉ ወገኖችን በመለስ የጉባኤው ተቀዳሚ ተልዕኮ እንደሆነ ተናግረዋል። ከዚህ ጋር በተያያዘ የቤተክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። የሀገሪቷን ወቅታዊ ሁኔታ በሚመለከት ባስተላለፉት መልእክትም የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትትም ጠቁመዋል። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላሙና አንድነቱ እየተጠበቀ እንዲሆን መስራት ይገባል ባይ ናቸው። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባር በመሳተፍ የህዝቡ መሪዎችና አርአያ ሆነው መፈጸም እንዳለባቸው አንስተዋል። ከሰላም እጦት ጋር በተያያዘ በእጅጉ የተጎዳ ያለውን ህዝቡን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን እንስራም ባይ ናቸው። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታውሱት አቡነ ማትያስ የአገሪቱ ህዝብ ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ መሆኑን ገልጸዋል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉም ፓትርያርኩ ተናግረዋል። እንደዚህ አይነቱን በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን እንደማያሳይ የጠቀሱት ፓትርያርኩ እንዲታሰብበት እንመክራለን ባይ ናቸው። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ይትፈቱ፣ በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ ሲሉም የሰላም አማራጭ እንዲታይ ጥሪ አቅርበዋል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ትግራይ ሀገር እንድትሆንም ህልውናዋ እንዲጠበቅም ከፌዴራል መንግስት ጋር መስራት ግዴታ ነው ሲሉ ይፋ አድርገዋል። የቀድሞ ጊዜ አስተዳደር ፕሬዝዳንት ይህን የተናገሩት በኃላፊነት ዘመናቸው ከፌዴራል መንግስቱ ጋር በመስራታቸው ለቀረበባቸው ክስ በሰጡት ምላሽ ነው። የትግራይን ህዝብ አጀንዳ ለማስፈጸም እያቀራም እየጎመዘዘም ቢሆን ከፌዴራል መንግስት ጋር መስራት አለብህ የሚሉት ጌታቸው የትግራይ ህዝብ ጥቅምም የሚመለሰው በኢትዮጵያ ሰማይ ስር ነው ሲሉ አሳስበዋል። ይህንን በምሳሌ ሲያስረዱም ከመሬት ተነስቶ ከሀገር መገንጠል ሉዓላዊ ሀገር ነን ማለት አይቻልም። ሀገር የሚኮን ከሆነ ድርሻችንን መውሰድ አለብን። ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይህን ያክል መስዋዕትነት ከፍለናል የሚል ህዝብም ዝም ብሎ የኢትዮጵያን ሀገርነት ትቼዋለሁ ሊል አይችልም። ህገ መንግስቱ መገንጠል ካለ የሀብት ክፍፍል አለ ይላል የሚሉት ጌታቸው የትግራይ በርካታ ባለሀብት በርካታ ለፍቶ ጥሩ አዳሪ ህዝብ በኢትዮጵያ የቀሪው ክፍል ተበትኗል። ለዚህ በሚሊዮን የሚቆጠር ህዝብም የማይጨነቅ ክፍል ግን ከኢትዮጵያ እንገንጠል የሚል ፉከራ ውስጥ ገብቷል ሲሉ ወንጅለዋል። በዚህ ምክንያት ጌታቸው ኢትዮጵያ ካልሆነ ከፌዴራል መንግስት ጋር ከመስራት ውጭ አማራጭ እንደሌለ ነው ያሰምሩበት። ይህን ካሉ በኋላ የቀድሞ ጓዶቻቸውን ወደ ወንጀል ይሻገራሉ። ህወሓቶች ከምርጫ ቦርድ የምስክር ወረቀት ተቀብለው ሲያበቁ በአንጻሩ የተወሰኑ ሰዎች ጫጫታ ሲበዛ ትተነዋል እንዳሉ ያስታውሱት ጌታቸው እንደዚህ የሚባል ነገር የለም፣ ሁለቱም ሊኖር አይችልም ሲሉ ሲሞቅ በሚያንካ ሲቀዘቅዝ ደግሞ በእጅ አይስራም ባይ ናቸው። ጌታቸው በሁለት ክፍል በተሰናዳ ቃለ ምልልሳቸው በተጠናቀቀ ማግስት ቦርዱ አስቀድሞ ባስቀመጠው ቀነ ገደብ መሰረት ዛሬ መሰረዙ ይታወሳል። አቶ ጌታቸው ረዳ ሲቀጥሉም በባንዳነትና በጠላትነት የፈረጇቸው የህወሓት ቡድንና ከፊል የሰራዊት አመራር ይገደል ብለው ወስነባቸው እንደነበር ይፋ አድርገዋል። የወንጀል ቡድን ሲሉ የጠሯቸው የህወሓት ጥቂት አመራሮች ከስልጣን ብቻ ሳይሆን በህይወትም መጥፋት አለበት የሚል ወስኖባቸው እንደነበረ በዚሁ ቃለ ምልልስ ሲናገሩ ተደምጠዋል። ይህን ውሳኔ የወሰኑ ኃይሎች በአንድ አሉኝ አላሉኝ ዋጋ የለውም በማለት የተናገሩት ጌታቸው ባይሳካላቸውም ከገደሉኝ ቆይቷል ነው ያሉት። ወንጀል ማለት ቃታ መሳብ አይደለም። ወንጀል አእምሮ ውስጥ የወሰንከው ነገር ነው። ሰው ያጠፋው ቃታ ስትስብ ሳይሆን በህሊናህ ስታስበው ነው ብለዋል። ከዚህ አንጻር እነዚህ ሰዎች ለኔ ተራ ወንጀለኛ ናቸው በማለት ከዚህ በላይ ደግሞ በትግራይ ፖለቲካ ውስጥ የመጠፋፋት አባዜ እንዳወጣ የሚያደርጉ ሰው ናቸው ብለዋል። እነዚህ ሰዎች ታዛዥ ከሆንክላቸው ጀግና ይለዋል። በእነሱ ሀሳብ ካልተስማማ ግን የማይሰጡ ስያሜ የለም ባይ ናቸው። የእኛ ሰው ነው ብሎ ቢያስቡ በጠቅላይ ሚኒስትር አብይ የተሾመውን ጀነራል ታደሰ አንዳች ነገር አላሉትም ሲሉ ጠቁመዋል። የኤርትራ መንግስት በተገኙበት ይወገዱ ብለው በቀይ ብር የጻፋቸው የህወሓት ሰዎች አሉ የሚሉት ጌታቸው እነዚህ ሰዎች በምን ሂሳብ ተነስተው በዚህ ሰዓት ከኤርትራ መንግስት ጋር ወዳጅ ሊሆኑ ይችላሉ ሲሉም ይጠይቃሉ። የህወሓት ሰዎች በመንግስት ሚዲያ ሁለት ጊዜ ያክል በቀረበው የአቶ ጌታቸው ረዳ ወንጀላ ምላሽ እንዲሰጡ በመገናኛ ብዙሃን ጭምር ጥሪ እየቀረበላቸው ይገኛል። ዜናችን ቀጥሏል። ወደ መጨረሻ ጉዳያችን እናምራችሁ። አሜሪካና ሳውዲ አረቢያ 600 ቢሊዮን የአሜሪካን ዶላር የሚያወጣ የንግድ ስምምነት በትላንትናው ዕለት ተፈራርመዋል። ስምምነቱን ለይፋ የሥራ ጉብኝት ሳውዲ አረቢያ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ናቸው የተፈራረሙት። ስምምነቱ ሳውዲ አረቢያ በምድራችን የሰው ሰራሽ አስተውሎት ማዕከል ለመሆን ለያዘችው ዕቅድ አስፈላጊን የቴክኖሎጂ ግብዓት ከአሜሪካ የቴክኖሎጂ ግብዓት
ለማግኘት ያስችላታል። ከቴክኖሎጂ ባለፈ አሜሪካ ለሳውዲ አረቢያ የምታደርጉን የ142 ቢሊዮን የአሜሪካን ዶላር የጦር መሳሪያ ሽያጭም ስምምነቱ ያካትታል ተብሏል። ከዚህ በተጨማሪ የሱሪያ የወቅቱን መሪ ሊያዘልኝ 10 ሚሊዮን ዶላር ሰጣለሁ ብላ የነበረችው አሜሪካ ከተፈላጊ ሰው ጋር ፊት ለፊት ተገናኝታለች። የሱሪያ ሽግግር ፕሬዝዳንት አህመድ አልሸራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ በኋላ ከአንድ ወር ማግስት በይፋ ስልጣን መረከባቸው ይታወሳል። የአልሸራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገረ ሱሪያ ለ10 ዓመታት ይገዛ የነበረውን የበሽር አልአሳድ አገዛዝን አስወግደዋል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳድ ታማኞች መካከል በተፈጠረው ግጭትም በመቶዎች የሚቆጠሩ አናሳ የዓለም ማህበረሰብ አባላት በጅምላ መገደላቸው ይታወሳል። በዚህ ምክንያትና በሽምቅ ውጊያው ጊዜ የአሜሪካ መንግስት በአልሸራና በባልደረቦቻቸው ላይ ማዕቀብ ጥሎ እንደነበረ የሚታወስ ነው። የአሜሪካ መንግስት ማዕቀቡን ለማንሳት የወሰደው እርምጃ በሱሪያ አዎንታዊ ምላሽ አግኝቷል። በአልሸራና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሱሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ መሻሻሉን ሊያመለክትም ይችላል ነው የተባለው። የአሜሪካ መንግስት በታህሳስ ወር አልሸራ ያለበትን ለሚያውቅ የ10 ሚሊዮን ዶላር ጉርሻ ስጣል ያለውን ከሰረዘ በኋላ የዲፕሎማሲያዊ ስብሰባዎችን ተከትሎ የሀገራቱ ግንኙነት ይበልጥ መሻሻል አሳይቷል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።